ማን ነው በነፃነት ቤት ከፍቶ የአጋንንት ነው የጀርመን ነው የኒውዚላንድ ነው የሱዳን ነው እያለ የሚያወራው? እኛ ነን። ተው፣ ይሄ ነገር አይጠቅምም። አማን ሪፎርምድ ነው፣ በሪፎርምድነቱ ይቀጥል ብለህ ታውቃለህ ወይ? ዴቭ ሉትራን ነው፣ ያንን አይደንቲቲ ያስከትል ብለህ ታውቃለህ ወይ? አታውቅም። የእኛ ጩኸት የነበረው ግን ይሄ ነው። የተንከባለሉ የሚመጡ አታኮች በሙሉ መነሻቸው የት እንደሆነ ከአንጀርሳም ዩኖዊት ሰው ፐርሰናሊ የሚጠለጠልበት የት እንደሆነ ዩኖዊት፣ የኋላ ታሪኩ እየተጎተተ ማስፈራሪያ የሚመጣው የት እንደሆነ ዩኖዊት። ምን ስላደረገ? ዶክትሪናል የሆነ ነገር ስላወራ ብቻ፣ ትራዲሽን ይጠበቅልኝ ስላለ ብቻ ትዳሩ ሳይቀር ልጆቹ ሳይቀር የግል ህይወቱ ሳይቀር የሚበረበረው የት ነው የሚለውን እሱን ተችተህ ታውቃለህ ወይ? እኛ ጋር ኢሚዲየት ሪያክሽን እና ቶክስ ቢኖር ኖሮ ያንተን ትልቅ ዌት ሰተነው እንሰማው ነበረ። ግን የኛ ጉዳይ የኛ ፋሚሊ የኛ ትራዲሽን ስጋት ሊሆንብን አይገባው። ኢቨን እንደዛ እየተተኮሰ እንኳን ሪአክት ማናረገው የምናይበት ዳይሬክሽን እና መስመር ስላለ ነው። ማን ነው የሰይጣን እያለ የመጣው? የአንተው ቤተሰቦች። ማን ነው የአጋንንት ነው እያለ የመጣው? ፔንቴኮስታል ስላልሆንኩ ብቻ የኔን ትራዲሽን ብቻ ያንን እውነት ነው ብዬ አምኜ ስለሄድኩ ብቻ ማን ነው አጋንንታው እያለ የመጣው? ጌርሳም ያንተ ቤተሰብ ማን ነው? ቤት ከፍቶ ሌሊቱን ሙሉ ቼን ፕሬየር ይመስል አንዱ ሲዘጋ አንዱ እየቀጠለ ሲፈለግ ፐርሰናል ላይፍ ሲፈለግ ኤዘጄሲስ በስርዓቱ ኢንተርፕሬት የማይደረግበት ኮቴሽኖች የማይቀመጡበት መጽሐፍት የማይገለበጡበት የመጣለትን ሁሉ እየተወራ ሌሊቱ ሁሉ ሰርክል የሚደረገው የት ነው? አይተህ ታውቃለህ? ሪፎርምዶቹ ቤት አይተህ ታውቃለህ? ሉትራኖቹ ቤት የለም። ድቤት የሚለው መች መሰለህ የምቀበለው? አሁን እችን ፕሪኮንዲሽን ሳስቀምጥ ድቤት እያለ የሚመጣ ሰው አለ የምታውቁት? የሚታወቅ ነገር ስለሆነ የኢጎ መንፈስ የሚረብሸው ሚዲያ ስለሆነ ማለት ነው። የሚታወቅ ስለሆነ ነው የምናገረው። እሷን ማስቀምጠው መች መሰለህ? አሁን ያለው አካሄድ ጥሩ ስለሆነ ካውንስሉ ጋር ያለው ነገር እልባት ሲያገኝ ምልምንን ነው። እኔ በጣም ፕሮፖነንት ነኝ። ሂስቶሪክ የሆኑ አብያተ ክርስቲያናት ካውንስል ውስጥ መቀመጥ የለባቸውም። ያን ካውንስል የተረገመ የአጋንንት ውልድ ነው ብዬ ነው ማምነው። ከድሮ ጀምሮ የምናገረው አዲስ የምናገረው ነገር አይደለም። እንደዚህ ስናገር ጠርቶ አስፈራርተውኛል። ባይዞ ካውንስሉ ላይ መጥፎ ነገር አታወራም አንተ ብዬ አውቃለሁ። አምናለሁ። አጋንንቱ የሰፈረበት ነው። ፖለቲካ ልብረት ነው። አይጠቅመንም። ተኩላና በግ የተዳቀለበት ነው። ስለዚህ ካውንስል ውስጥ መቀመጥ የለባቸውም። ለሂስቶሪሲቲያቸው የሚጨነቁ፣ ለቢብሊሲቲያቸው የሚጨነቁ፣ ለታሪካቸው ለእውነተኛ ነገር የሚጨነቁ ሰዎች ካውንስል ውስጥ መቀመጥ የለባቸውም ብዬ ነው ማለት ነው። ለዛ ነው ዶክመንተሪ ሰርተን ከ6 ዓመት በፊት የለቀቅነው። 5 ዓመት ወር 6 ዓመት በፊት ያኔ ካውንስሉ ሲመሰረት ማለት። ለምን አነሳው ይሄንን? እንግዲህ ዲቤት ምናምን ተብሎ ለምን ወደዛ ሄድክ ከተባለ ያ ነገር እልባቱን የሚያገኝ ከሆነ ትራዲሽኖች የየራሳቸው መንገድ ይዘው ይሄዳሉ። ማን ምን እንደሆነ ወደ መታወቅ ይመጣል። የዛኔ ዲቤት ለፔንቴኮስታሎች ብዬ ጥሪ ያቀርባለሁ።